81.7% አርሰናል የማሸነፍ እድል አለው ብሎ ድምዳሜ ላይ ደርሷል። አርቴታ ከዚህ በኋላ እመኑኝ ነው ያለው። እመኑኝ ሁሉንም ጨዋታ ኦፍ ኮርስ እንድናሸንፍ ላይ ተጠብቅ ይችላል። ከዚህ በኋላ ግን ያንዳንዱ ጨዋታ ኢንተርቴይን እናደርጋቸዋለን፣ እናዝናናቸዋለን፣ ታዩታላችሁ የሚሆነውን ብሏል። ይሄ አንድ አሰልጣኝ ኦፕታ እንኳን ማስተማመኛ አይደለም። ግርሚ ኦፕታ እኮ እንትኑ ነው የሚያየው። አሁን ነገ ቢሸነፍ ደግሞ ፐርሰንቴጁ ይወርዳል። ያንን እያሰላከ ነው የሚሄደው። ዩናይትድ 17% ዊን ሬት ነው እኮ ሰጥቶት ነበር። የጨዋታው ላይ ግን ምንድነው አሁን እነሱ የሚያሰሉት ምንድነው ያለውን ውጤት የሚቀረውን ጨዋታ ግምት ውስጥ እያስገቡ ካልኩሌት እያደረጉ ነው የሚያስቀምጡት። እና አሁንም አርሰናል ነው ዋንጫውን የሚወስደው ብሎ አስቀምጧል ሶፊ። እና አርቴታ ታዩናላችሁ ብሏል። አንድ አሰልጣኝ ይህንን ከማለት ውጭ ሌላ ምንም አማራጭ ሊኖር አይችልም። ምንም። ምክንያቱም ሞራል ቡስት ማድረግ የሚችለው ታዩናላችሁ ነገ ጠብቁ በማለት ነው የተጫዋቾችን ሞራል የምትገነባው። ምን ሊያመጣ ነው ብለህ በጉጉት እንድትጠብቅ ታድርግ። አለበለዚያ ቁጣውን ተጽዕኖውን መቋቋም አይችልም። እና አርቴታ ያደረገው ትክክለኛ ሐሳብ ነው። ጠብቁን ይላል። እንደጠበቅነው ላናገኘው እንደምንችልም ግን ለራሳችን መንገር ይኖርብናል፣ ጨዋታውን የምንመለከት ሰዎች ማለት ነው። ይሄ ነው የኔ ሐሳብ ሶፊዬ። ብሩኖ ፈርናንዴዝ በሁሉም በዘንድሮው ውድድር ዓመት በቁጥሮች አንድ አማካይ በሚለከባቸው ቁጥሮች በሙሉ ይሄ ተጫዋች አንደኛ ነው። 15 ቢግ ቻንስ ትልልቅ አጋጣሚዎችን በመፍጠር አንደኛ ነው። 21 ሰንጣቂ ኳሶችን በመልቀቅ ይሄን ያህል ሰንጣቂ ኳስ የሰጠ አንድም አማካኝ የለም። 38 ግልጽ የጎል ዕድል በመፍጠር ይሄንን የሚያደርግ አንድም ተጫዋች የለም። 64 አጠቃላይ የጎል ዕድሎችን በመፍጠር ይሄም የለም። 62 ቁልፍ ኳሶችን በማቀበል በጣም አስገራሚ ቁጥር ነው። ከዛም አልፎ 10 አሲስቶችን በሊጉ በማድረግ ቁጥር 1 የዘንድሮው ውድድር ዓመት አሲስት ያደረገ ተጫዋች ብሩኖ ፈርናንዴዝ ነው። ስፔሻሊ ከጉዳቱ መልስ ደግሞ ብሶበታል። ከጉዳት ከተመለሰ በኋላ በርንሌይን፣ ሲቲን፣ አርሰናል በተከታታይ በሶስቱም ጨዋታዎች ላይ አሲስት አድርጓል። ቢያንስ አሲስት አድርጓል። ጎልም ያስቆጠረበት አለ። ይሄ ተጫዋች 31 ዓመቱ ነው። ከ5 ዓመት በፊት ከስፖርቲንግ ሊዝበን በ65 ሚሊዮን ዩሮ የመጣ ተጫዋች እንደሆነ ይታወቃል። ያሳካው 2 ትንንሽ ዋንጫዎችን ነው፣ ሊግ ካፕ እና ኤፍኤ ካፕ። በነገራችን ላይ የአርሰናል ጨዋታ ላይ 200ኛ የጎል ተሳትፎ አድርጓል። በእንግሊዝ እግር ኳስ ታሪክ አማካኝ ተጫዋቹ ነው 200 የጎል ተሳትፎ ላይ የደረሰው። ኬቨን ድብሩነ ብቻ ነው በጥቂት ጨዋታ በመድረስ የሚበልጠው። ኬቨን ድብሩነ 302 ጨዋታ አድርጎ 200 ጎሎች ላይ ተሳትፏል። ብሩኖ ፈርናንዴዝ በዚህ ሂደት 312 ጨዋታ ነው የፈጀበት። ኦልሞስት የ10 ጨዋታዎች ልዩነት ነው ከኬቨን ድብሩነ ጋር። ላምፓርድ 376 ጨዋታ፣ ጄራርድ 416 ጨዋታ፣ ዣቪ ኢቭን 582 ጨዋታ ነው የደረሱት 200ኛ ጎል ላይ ለመድረስ። ከአማካይ በእንግሊዝ እግር ኳስ ከተጫወቱ አማካኞች 200ኛ ጎል ላይ ፈጥኖ በመድረስ ብሩኖ ፈርናንዴዝ ሁለተኛው ተጫዋች ነው ከኬቨን ድብሩነ ቀጥሎ። ግን ዋንጫ የለውም፣ የፕሪሚየር ሊግ ዋንጫ። በተመሳሳይ ከአጥቂዎች መካከል ደግሞ ከአጥቂዎች ጋር ወስደ ብታወዳድረው 200ኛ ጨዋታ ላይ ለመድረስ እንግሊዝ ፕሪሚየር ሊግ ከተመለከተናቸው አጥቂዎች በሙሉ ጋር ብናወዳድረው 10ኛ ደረጃ ላይ ነው የሚቀመጠው አማካይ ተጫዋች። ቴሪ ዳሬን ሆነሪ በ219 ጨዋታ ነው 200 ጎል የደረሰው። ሮኒ 6ኛ ነው በ285 ጨዋታ። ሮናልዶ እንደዚሁ በ308 ጨዋታ 8ኛ ነው። ብሩኖ 10ኛ ደረጃ ላይ ነው የተቀመጠው። አንድ አማካኝ ከአጥቂዎች ጋር ኢቭን ኮምፔር እያደረገ ነው ራሱ በጎል ተሳትፎ። ይሄ ተጫዋች ግን እንደዚህ አይነት ብቃት ይዞ እንዲህ አይነት አስደናቂ አቋም ይዞ ከማድሪድ እስከ ባርሴሎና፣ ባየር ሙኒክ ማን የፈለገው ክለብ አማርጦ መጫወት እየቻለ በማንቸስተር ዩናይትድ ዋንጫ ሳላነሳ አለቅም ነው ያለው ባለፈው የውድድር ዓመት ሳውዲዎች በቀረቡበት ሰዓት። ከዛ በፊት ማድሪዶች ቀርበዋል፣ ብዙ ክለቦች መጥተዋል። ለክለቡ ያለው ፍቅርና ለክለቡ ያለው መሰጠት በትልቁ የሚነሳ ጉዳይ ነው። ያው ድግመቶች አሉበት፣ ኢጎ አለው ይባላል። ከተጫዋቾች ንጭንጭ ከተጫዋቾች ጋር ከራሱ ተጫዋቾች ጋር ግጭትና መሰል ነገሮች፣ እነዚህ ነገሮች እንደ ክፍተት ቢነሱበትም ይሄ ተጫዋች ግን በዋንጫ ሳይደምቅ ማንቸስተር ዩናይትድን የሚለቅ ከሆነ የፕሪሚየር ሊግ የሻምፒዮንስ ሊግ ዋንጫ ሳያነሳ የሚለቅ ከሆነ ኪሳራ ነው። ታለንት ነው የሚከስረው።
የሰሞነኛ ብቃቱ ለማድረግ ዋነኛው ምክንያት የሩበን አሞሪም መልቀቅ ነው። የሀገራቸው ልጅ ነበር ቆልፎ ይዞት የነበር ያገሩ ልጅ 6 ቁጥር ቦታ ላይ ከካዝሚሮ ጋር እያጫወተ ልጅ 10 ቁጥር ተጫዋች ነው። ሰሞኑን በነገራችን ላይ ብሩኖ ፈርናንዴዝ የተቀየረበት ዋነኛው ምክንያት ኮቢ ማይኖ ነው፣ ሌላ አይደለም። እሱ ይጫወትበት የነበረውን የአማካይ መስመር ቦታ ላይ ለኮቢ ማይኖ ተሰጠው። ብሩኖ ፈርናንዴዝ ደግሞ ከአጥቂዎቹ ጀርባ ሆኖ ለአጥቂዎቹ ቀርቦ እንዲጫወቱ ነው ይበልጥ ወደ ጎል ተሳትፎ እያደገ የመጣበት ምክንያት በኮቢ ማይኖ ምክንያት ነው። ከዚህ በፊትም በነበሩት ጊዜያቶች በኤሪክ ቴን ሃግ ጊዜም በኦሊ ጉናር ሶልሻየር ጊዜም በየትኛውም እሱ በነበረባቸው አሰልጣኞች ጊዜ ቡድኑ 10ኛ ሞቶ 15ኛ ሞቶ 4ኛ ሞቶ 6ኛ ሞቶ አንድ ተጫዋች ብቻ ነበር የሚጨበጨብለት ብሩኖ። በየአመቱ የአመቱ ምርጥ ተጫዋች የሚባለው ብሩኖ። ግን ከቅርብ ጊዜያት ወዲህ የማንቸስተር ዩናይትድ ደጋፊዎች ብሩኖ ይልቀቅ አይልቀቅ በሚለው ጉዳይ ላይ እየተነታረኩ ነው የሚገኙት። የቀድሞ ተጫዋች ጨምሮ የማንቸስተር ዩናይትድ እየረበሸ ነው። ቲም ስፕሪት ይረብሻል። እኔ ብቻ ነኝ አዋቂ፣ እኔ ብቻ ነኝ ይላል። ስለዚህ የተጫዋች መውጣት አለበት የሚል አቋም ይዞ በስፋት እያንጸባረቁ የሚገኙበት ሂደት አለ። እሱ ነው አመድ አፋሽ ያልኩት። ይሄ ልጅ በዚህ ልክ እየሰራ እየደከመል ቢያንስ እኔ ብሩኖ ፈርናንዴዝ ማንቸስተር ዩናይትድ ተገቢውን ምትክ ቢያገኝ እንኳን ያን ተጫዋች እርግጠኛ እስክትሆንበት ድረስ በቡድን ማቆየት ያለበት አይነት ተጫዋች ነው። ምክንያቱም ብሩኖ ፈርናንዴዝ ልዩነት የሚፈጥርለት ተጫዋች ነው። ሳይጎዳ ለዛው ኢንጁሪ የሚባል ነገር አያውቀውም። አሁን ብቻ ነው ባለፈው 2-3 ጨዋታ ያመለጠው። አያውቀውም። በቅጣት ካልሆነ በስተቀር ጨዋታ የሚያመልጠው አይነት ተጫዋች አይደለም። በየጨዋታውን ፐርፎርም የሚያደርግ ተጫዋች ነው። ኤቭሪ ጌም ሁሉን ነገር አንጠፍጥፎ የሚሰጥ ተጫዋች ነው። እና ማንቸስተር ዩናይትዶች ያንን ሐሳብ ያነሱ ደጋፊዎች ይቅርታ ሊጠይቁት ይገባል የሚል አቋም አለ። ብሩኖ ፈርናንዴዝ ይሄ ተጫዋች በዘንድሮ ውድድር ዓመት ቢጠፋ እንኳን የጠፋው በሱ ምክንያት ሳይሆን በሩበን አሞሪም ታክቲክ ነው። ይሄው እሳቸው ሲወጡ ማይኖስን ቦታ ሲይዝ እሱ ወደ 10 ቁጥር ቦታ ሲመጣ ፐርፌክት ነገር እያሳየ ነው የሚገኝ። በፊቱ ብሩኖ ፈርናንዴዝ እየተመለሰ ነው ያለው። ሌላ ጊዜ እንመለስበት በሰፊ ብዙ ነገሮች ስላሉ ከብሩኖ ፈርናንዴዝ ጋር ተያይዞ ጥቂት መንደርደሪያን ካነሳልና በተወሰነ መንገድ ካል ግን እኔ ገርሞኛል። ከዲብሮነ ቀጥሎ እንግሊዝ ፕሪሚየር ሊግ ከተመለከትናቸው ተጫዋቾች በአማካይ መስመር ቁጥር 1 ተጫዋች እየሆነ ነው። ዋንጫ ግን የለውም። ግርም ይሄ ያሳዝናል። በጣም ይገርም ነው። በዛ ላይ ደግሞ በሚቀጥለው ክረምት ላይ ሊለቅ ይችላል። ማንቸስተር ዩናይትድን ሊለቁ ከሚችሉ ተጫዋቾች መካከል ብሩኖ ፈርናንዴዝ በፍጹም ማንቸስተር ዩናይትድ መልቀቅ የለበትም። ብሩኖ ፈርናንዴዝ አንደኛ እድሜው እየሄደ ነው። ኦፍ ኮርስ ግን ሁለተኛ ገንዘብ ሳውዲ ላይ ባለፈው ግን እኔ በፈለገ ነገር ቢሆን ብሩኖ 1-2 ዓመት ቡድኑን እስኪጠናከር ቡድኑ መሰረቱ እስኪሰራ ሉዊስ ዲያርኬም መጣ ካሪክም ቀጠለ ምንም አለ በቃ ለቡድኑ የሚያስፈልግ ተጫዋች ሚኒመም 1 ዓመት የሽግግር ጊዜ ሊጠቀሙበት ይገባል የሚል እምነት አለ። አድማጮቻችን ስለተከታተላችሁን ከልብ እናመሰግናለን። በነገው ፕሮግራማችን ላይ እንመጣለን። ነገ ምሽትም የሻምፒዮንስ ሊግ ጨዋታዎች በሙሉ አሉ። እነዚህንም ጨዋታዎች በዝርዝር እንዳስሳችኋለን። ለነበረን ቆይታ ምስጋናችን ላቅ ያለ ነው። ሲዲ ስፖርት ነው ስታደምጡ የነበረው። እስከ 8 ሰዓት ድረስ ከኛ ጋር ቆይታ አድርጋችኋል። አጋሮቻችን ዶክተር መቤት ከፍተኛ የጥርስ ሕክምና ማዕከል አስተማማኝ የጥርስ ሕክምና አገልግሎት የሚያገኙበት ነው። ዶክተር መቤት ገዛኸኝን ጨምሮ ከፍተኛ ልምድ ያላቸው የሀገር ውስጥና የውጭ ሀገር ዶክተሮችና ስፔሻሊስቶች አሉት ነው። አስተማማኝ የጥርስ ሕክምና አገልግሎት በዶክተር መቤት የጥርስ ፋብሪካ የጥርስ ማሽን አለው። የካድካም ቴክኖሎጂን በብቸኝነት ይጠቀማል። የጥርስ ስር ነርቭ እንዳይጎዳ የሚያደርግ ነው። እንዲሁም ዶክተር መቤት ከፍተኛ የጥርስ ሕክምና ማዕከል 380 ምስሎችን በአንድ ጊዜ ማሳየት የሚችል እጅግ ዘመናዊ 3D ኤክስሬይ ማሽን ያለው ነው። በሚናሮል ህንፃ 2ኛ ፎቅ ላይ ይገኛል። ጤናና ውበት በዶክተር መቤት። ለተጨማሪ መረጃ 0911449917 0986212121 ላይ ይደውሉ። ለማንኛውም የጥርስ ሕክምና አገልግሎት ማን እንደ ዶክተር መቤት። ዋጋው ተመጣጣኝ፣ ስራው አስተማማኝ፣ አንድ ላይ ከተሰሩ ነቅ የለም። የውጭ ሀገር ዜጎችና ፈረንጆች ጭምር የጥርስ ሕክምና አገልግሎት የሚያገኙበት ተቋም ነው ዶክተር መቤት ከፍተኛ የጥርስ ሕክምና ማዕከል። ሌላው አጋራችን እህት ኩባንያው ሮሜ የውበት ሳሎንና ስፓ የመዲናችን አዲስ አበባ ቁጥር 1 መዋቢያ ቦታ ነው። ሮሜ ቢዩቲ ስፓ የወይባ ጢስ ከነሙሉ ክብሩ ባህላዊ ይዘቱ እንደጠበቀ የሚያገኙበት ነው። ለአዋቂ ወንዶች፣ ሴቶች እንዲሁም ለህፃናቶች ሹሩባዎችን ከፈለጋችሁ ወደ ሮሜ ቢዩቲ ስፓ ጎራ ማለት ነው። ቪአይፒ ክፍሎች አሉት፣ ኖርማል ክፍሎች አሉት። ደረጃውን የጠበቀ ጽድት ያለ ከኢትዮጵያ በጥራቱ አንደኛ ተብሎ በፈረንሳይ ዋና ከተማ ፓሪስ የወርቅ ሜዳሊያ የተሸለመ ነው። ሮሜ የውበት ሳሎንና ስፓ የመዲናችን አዲስ አበባ ቁጥር 1 መዋቢያ ቦታ በሚናሮል ህንፃ 4ኛ ፎቅ ላይ ይገኛል። ሚናሮል ህንፃ ከእንግሊዝ ኤምባሲ ወይም የካ ሚካኤል ጸበል ጎን ያገኙታል። ለተጨማሪ መረጃ 0986 21 21 21 ይደውሉ።
ሌላው እናት ባንክ ነው። ማን እንደ እናት ይሎታል። እናት ባንክ ከአሪፍ ፔይ ጋር በጋራ በመሆን እናት አሪፍ ፖስን አቅርቦልዎታል። እናት አሪፍ ፖስ የትኛውንም አይነት ግብይት ለመፈጸም ያስችላል። እናት አሪፍ ፖስ በየትኛውም ኤቲኤም መጠቀም ያስችላል። እጅግ ደረጃውን የጠበቀ ነው። እንዲሁም ኡኒ ከወለድ ነፃ የባንክ አገልግሎት ከእናት ባንክ ቀርቦልዎታል። እናት ባንክ ቅርንጫፎችን ከጊዜ ወደ ጊዜ እያስፋፋ ተመራጭነቱን በአገልግሎቱ እያስመሰከረ የሚገኝ ባንክ ነው። ማን እንደ እናት ይሎታል። እናት ባንክ አጋራችን ነው። ተሰናበትን። ሶፊ የምትለዋል እንሰናበት። እሺ ግርምዬ፣ የጊዮርጊስን ጉዳይ ነገ በስፋት እንመጣለን። ቦታው ላይ የነበረውም አሉላ ስላለ የጎሉ ጉዳይ በጣም የሚያስቅና ምን አይነት የእግር ኳስ ሊግ እየተከናወነ እንዳለ ያሳፍራል። እንዳነካከው ብዬ ነው የተውኩት። ነገ በስፋት እንመጣበታለን። ዛሬም ስብሰባ ስለነበረ ምን ወሰኑ የሚሉትን አያይዘን ይዘን እንመጣለን። ግን የኢትዮጵያ ዳኝነት ከድጡ ወደ ማጡ እንዲህ ምን ብሎ ነው አሁን ያንን ጎል የሻሩት? እኔ ይመስለኛል ይሄ የሴኔጋልና የእንትኑን ጨዋታ ባለቀ ሰዓት ፔናልቲ የተሰጠው አከራካሪ ጉዳይ አልነበር? ይሄም 96ኛው ደቂቃ ስለሆነ ሌላ አከራካሪ እንዳይመጣብን ብሎ የሻሩት ነው እንጂ ይመስለኝ ሌላ ሪዝን ታዲያ ምን አለ? ሰው ምንም እኔም አላየሁትም። እንዲህ ምንም ፍጹም በግንባር መረብ ላይ ወዘወዙ። እንዴት በምን ብለህ ነው ያንን ጎል አይደለም ከኋላ ነው የመጣው ተንድሮ ምንም ነገር ያሳፍራል። ኢትዮጵያ ኳስ ብዙ መስተካከል ያለበት ጉዳይ ነው። ዳኝነቱ በጣም አሳሳቢ ነው። የጥራት ደረጃው ከጊዜ ወደ ጊዜ እየወረደ ነው። ብዙ ነገሮች መስተካከል ያለባቸው ጉዳዮች ናቸው። እንመለከታቸዋለን ለማለት ያክል ነው። አድማጮቻችን በሰላም ዋሉልን ብለናል። ባባይቸው